ከአዲስ አበባ ከተማ አቅራቢያ በምትገኘው ሰንዳፋ ውስጥ አዳነች ኩምሳ የተባለች የኢትዮጵያ ንግድ ባንክ ሰራተኛን የገደለው ግለሰብ በፖሊስ እየተፈለገ እንደሆነ ተገልጿል። የንግድ ባንክ አለልቱ ቅርንጫፍ ሰራተኛዋን ገሎ አስከሬኗን ጥሎ የተሰወረው ተጠርጣሪ በቁጥጥር ስር እንዳልዋለ የሰንዳፋ ፖሊስ ጣቢያ የምርመራ ክፍል ኃላፊ ኮማንደር ንጋቱ አለሙ ገልጸዋል። ግድያው የተፈጸመው ታህሳስ 6 2018 ዓ.ም መሆኑንም እንደዚሁ ጨምረው ገልጸዋል። በሰንዳፋ በኬ ከተማ ጎማጣ ወደ ተባለ ስፍራ ተወስዳ ከምሽቱ 3 ሰዓት አካባቢ ነው ግድያው የተፈጸመባት። የሟች አዳነች አብሮ አደግና ቤተሰቧን የሚያውቅ አንድ ግለሰብ ተጠርጣሪው ከዚህ ቀደም ወደምትሰራበት እየሄደ ሲያስፈራራት እንደነበረ ለቢቢሲ ተናግሯል። ስሙ እንዳይጠቀስ የጠየቀው የአዳነች አብሮ አደግ ሟች ዛቻ እየደረሰባት እንደሆነ ለቤተሰቧ መግለጿንም አክሎ ተናግሯል። በተገደለችበት ዕለት አዲስ አበባ ሜክሲኮ አካባቢ የንግድ ባንክ ስልጠና ላይ ውላ ወደ ሰንዳፋ ተመልሳለች ብሏል። የዚያን ዕለት ምሽት ላይ ከ1 ሰዓት እስከ 2 ሰዓት ለሰዎች እየደወለችም እንደነበረ ገልጿል። አዳነች በኢትዮጵያ ንግድ ባንክ አለልቱ ቅርንጫፍ ለ3 ዓመታት የሰራች ሲሆን ለዓመታት በትውልድ ቀይዋ ምዕራብ ወለጋ አካባቢ በመንግስት ስራ ላይ እንደቆየች አብሮ አደጓ ተናግሯል። የተገኘው የአስከሬኗ ክፍል ብዙም አይደለም፣ የተገኘው ብቻ በፌስታል ተጠቅልሎ ተቀብራለች። የሬሳ ሳጥኑ ክብደት እንዲኖረው ግማሽ ያህሉን በአሸዋ ሞልተነው ነው የተቀበረችው ብሏል። ቢቢሲ ያነጋገረው የአዳነች አብሮ አደግ ግለሰቡ የአዲስ አበባ ነዋሪ እንደሆነና ቤተሰብ ያለው እንደሆነ ጠቅሶ እሷ የምትሰራበት አካባቢ የግንባታ ፕሮጀክት ስላለው ይመላለስ እንደነበረም ተናግሯል። ከግድያው በፊት ራሱን በማስክና በጥቁር መነጽር እየሸፈነ አገባሻለሁ እያለ ያስፈራራት እንደነበረም ነው የተናገረው። የሰንዳፋ ፖሊስ ጣቢያ የምርመራ ክፍል ኃላፊ ኮማንደር ንጋቱ ተጠርጣሪው ጸጋዬ ያሳለፈውና አዳነች በፍቅር ግንኙነት ውስጥ እንደነበሩ የፖሊስ ምርመራ እንደሚጠቁም ገልጸዋል። አዳነችን እንዲሁም ቤተሰቧን በቅርብ የሚያውቀው የቢቢሲ ምንጭ ግን ምንም ግንኙነት እንደሌላቸው ነው የተናገረው። በተደጋጋሚ አገባሻለሁ በሚል ሲያስፈራራት እንደቆየም አስረግጦ ተናግሯል። ኮማንደር ንጋቱ በበኩላቸው ግድያው በተፈጸመበት ዕለት ተጠርጣሪውና አዳነች ሆቴል ምግብ አዘው እንደነበረ ተናግሯል። የሮሰን ሆቴል ምግብ አዘው ነበረ። ምግቡን ሳትበላ ሆቴሉን ጥላ ስትሄድ ተጠርጣሪው በመኪና ተከታትሏት ከዚያም ወደ ጎማጣ ሰፈር ወስዶ በጥይት ገሏታል ነው ያለው። ጎማጣ የሚባለው አካባቢ ከሰንዳፋ ከተማ ወጣ ያለ ነው። የአዳነች አብሮ አደግ እንደሚናገረው ከሆነ አዳነች እጄን ልታጠብ ብላ ከሆቴሉ ለማምለጥ ሞክራለች። ተጠርጣሪው ግን እንደተከታተላት አክሎ ገልጿል። የሰንዳፋ ፖሊስ ጣቢያ የምርመራ ክፍል ኃላፊ ኮማንደር ንጋቱ ተጠርጣሪው ግድያውን ከፈጸመ በኋላ በአሌልቱ ከተማ መኪናውንና መሳሪያውን ጥሎ መሰወሩን ገልጿል። መኪናውንና ለግድያ የተጠቀመውን መሳሪያ በአሌልቱ ከተማ ጥሎ ሄዷል። መኪናው ውስጥ ደምና መሳሪያ ተገኝቷል። ይህም ግድያው የተፈጸመው መኪና ውስጥ መሆኑን ይጠቁማል ማለት ነው። ተጠርጣሪው አዳነችን በጥይት ከገደለ በኋላ አስከሬኗን ጥሎ እንደሄደና አስከሬኗ በጅብ እንደተበላም ነው የተገለጸው። በአካባቢው የተኩስ ድምጽ የሰሙ ሰዎች ጥቆማ እንደሰጡ የተናገሩት ኮማንደር ንጋቱ ፖሊስ ያገኘው መኪና ማህበረሰቡ ከሰጠው ጥቆማ ጋር ተመሳሳይ እንደሆነም አስረድተዋል። ከጅብ የተረፈው የአዳነች አስከሬን ለምርመራ ወደ ቅዱስ ጳውሎስ ሆስፒታል ተወስዶ የነበረ ሲሆን ስርዓተ ቀብሯም ተፈጽሟል። ተጠርጣሪው መሳሪያውንና መኪናውን ጥሎ ከአካባቢው ከሸሸ በኋላ ፖሊስ በቁጥጥር ስር ለማዋል ፍለጋውን መቀጠሉን አስታውቋል። የተባበሩት መንግስታት ያለፈው ህዳር መባቻ ላይ ለጸረ የሴቶች ጥቃት ቀን ያወጣው ሪፖርት በዓለም ዙሪያ በየ10 ደቂቃው አንዲት ሴት በምታውቀው ሰው እንደምትገደል ይጠቁማል። ገዳዩ የፍቅር አጋሯ፣ ባለቤቷ ወይም ቤተሰቧ ሊሆን እንደሚችል ሪፖርቱ ያሳያል። በተመድ ሪፖርት መሰረት በየቀኑ 137 ሴቶች ይገደላሉ። ይህም በመላው ዓለም በአዋቂ ሴቶችና በታዳጊ ሴቶች ላይ ከሚፈጸም ግድያ 60 በመቶ እንደሆነ ይገለጻል። ከቅርብ ጊዜ ወዲህ እንግዲህ የሰማናቸው ጥቃቶች ምን ያመሳሰላቸዋል ካልን በቅርብ በሚባል ሰው መፈጸማቸው ነው። ባል፣ የእንጀራ አባት፣ ፍቅረኛ፣ እጮኛ የመሳሰሉት። ነገሩን ደግሞ አስቸጋሪ የሚያደርገው ይሄው ነው። ሰው አደጋ ሲገጥመው ሮጦ ከለላ የሚፈልገው ከቤተሰቡ ነው። ባሎች የፍቅር አጋሮች፣ እጮኛ፣ አባት የቤተሰብ አካል ናቸው። አደጋ ጣይ እነሱ ሲሆኑ ወዴት እንደሚኬድ እንግዲህ ግራ ያጋባል። ሴቶች ላይ የሚፈጸመው አሰቃቂ ጥቃት ቀድሞ ለማነፍነፍ ፈታኝ የሆነውም ለዚሁ ነው። ምክንያቱም ከለላ ሰጪዎች ራሳቸው አጥቂዎች ስለሚሆኑ። ባዕድ ከሆነ ጠላት ይሸሻል፣ ቤት ውስጥ ካለ ወገን ከምለው ሰው ግን ወዴት ይሸሻል እንደሚባለው እንግዲህ በእርግጥ በራስ ሰው መጠቃት አጥቂውን ቶሎ ለፖሊስ አካል ሪፖርት ለማድረግ ማመንታት ውስጥ ሊከት ይችላል። ነገር ግን አንዳንዶቹ ጥቃቶች ለፖሊስ ሪፖርት ተደርገውም ኋላ ላይ ትልቁን መዘዝ ይዘው የሚመጡ ይሆናል። ቶሎ እርምጃ ስለማይወሰድ ከህግ አስፈጻሚ በኩል ክፍተት ሳይኖር አይቀርም። እንግዲህ ብዙ ጊዜ
በዚህ ፍራቻ ምክንያት ዝምታን ይመርጣሉ ማለት ነው። ፖሊስ መረጃ የሚሰበስብበትን መንገድ ለማህበረሰብ ጠንቅ የሆነን ሰው የሚከታተልበት መልክ ገና አልዘመነም። በሀገራችን እንግዲህ እጅ ያነሳህባት ሴት ጋር እንዳትቀርብ የሚያስብሉ ህጎችን አልተለማመድንም። ባሌ ሊገለኝ ነው ብላ ለፖሊስ የምታመለክት ሴት ቃሏን የሚቀበላት ወንድ ፖሊስ ምን ሊላት እንደሚችል መገመት አያዳግትም። ምናልባት ከዚህ አንጻር የህግ አስፈጻሚ አካላት ቸልተኝነት፣ ንቃት፣ ግንዛቤ ማነስ ይኖር ይሆናል። የችግሩ ስር መሰረት አንድ አስፈጻሚ አካል ላይ የሚደፈደፍ አይደለም ይላሉ አንዳንድ ባለሙያዎች። የችግሩ ክፍተት ፖሊስ ብቻ ነው ካልን ስህተት ላይ እንወርቃለን ባይ ናቸው። ችግሩ ውስብስብ ነው ማለት ነው። አንዱ ላይ ብቻ አድብተን ከሰራንም ችግሩን አንቀርፍም ነው የሚሉት። ከህጉ በኩል ህጉን ከማስፈጸም በኩል እንደዚሁም አስተማሪ ቅጣት ካለመወሰን እንግዲህ የመሳሰሉት ጥቃቶች ተበራክተው ይገኛሉ ማለት ነው። ስር መሰረቱ ግን በዋናነት ሴትን ዝቅ አድርጎ የሚመለከት ማህበረሰብ ነው እየተባለ በብዙ ሰዎች ይገለጻል። ጥቃት አድራሹም ያደገበት ማህበረሰብ ውጤት ስለሆነ የህግ ባለሙያ ሴቶች ማህበር ጥቃት ለመበራከቱ የህጉ ክፍተት ብቻ ነው መንስኤ ብሎ አያምንም። ሁሉም ላይ መስራት እንዳለበት ነው የሚያምነው። ሁሉም የራሱን ኃላፊነት ቢወጣ እንደ ማህበረሰብ ራሳችንን ብናሸንፍ፣ ለሴቶች ያለን አመለካከት ቢቀየር፣ በባህላችን ውስጥ ልክ ነው ያልነው ልክ እንዳልሆነ ሲገባን ጥቃቶች ቀስ በቀስ ሊቀንሱ ይችሉ ይሆናል። እንግዲህ በዚህ ዙሪያ ላይ አይደለም በሀገራችን በአንዳንድ ሌሎች ሀገሮችም ላይ ገና የመብት ጉዳይ በሴቶች ላይ የሚደርሰው ጥቃት እስካሁንም እንደቀጠለ ነውና በተቻለ መጠን ግን ቀደም ባልነው መሰረት ሪፖርት በማድረግ እንደዚሁም በመራቅና በመሸሽ ራሳችሁን ቀድማችሁ ከጥቃት አድኑ ለማለት እወዳለሁ። የተከበራችሁ አድማጭ ተመልካቾቻችን የአዳነችን ማሟሟት በጣም ያሳዝናል። ምናልባትም እንደተገለጸው ቀድማ ለቤተሰቦቿና በዙሪያው ላሉ አንዳንድ ሰዎች መናገሯ ይታወቃል። በዛ ሰዓት እንግዲህ ምናልባትም እርምጃ ተወስዶበት ቢሆን ኖሮ ዛሬ ላይ በዚህ በአሰቃቂ ሁኔታ አስከሬኗን ጅብ እስከሚበላው ድረስ ህይወቷን አታጣም ማለት ነው። ስለዚህ ቀድሞ መጠንቀቅ፣ በተቻለ መጠን ደግሞ በዙሪያችን ያለውን ሰው ምን እያሰበ ነው የሚነው መረዳት በጣም አስፈላጊ ነው ብዬ አምናለሁ። የሴቶች ጥቃት ይቁም፣ ነፍሷን በአጸደ ገነት ያኖርልን። ተጠርጣሪውንም ፖሊስ ለህግ እንደሚያቀርብ እንግዲህ እምነቱ አለን። በድጋሚ ነፍስ ይማር።